Rana Rana Ranu नजरिया लागे नहीं कहीं ओ नजरिया लागे नहीं कहीं नजरिया लागे नहीं कहीं ओ नजरिया लागे नहीं कहीं नजरिया लागे कहियो लागे नहीं कहियो लागे नहीं कहियो ओ አድዋ አደባባይ የሚባል አለ አድዋ አደባባይ ደግሞ እንደዚሁ የተለያዩ ስነ ስርዓቶች ይከናወናልና በመጨረሻም የማሳረጃው በመስቀል አደባባይ በተለያዩ ስነ ስርዓቶች እንደሚከበር የወጣው መርሃ ግብር አሳይቷል በዛም መሰረት ፕሮግራሙን ጀምሮት ነበር ነገር ግን አብዛኛው ሰው ምናልባትም ሁሉም ከመንግስት ውጪ ያለው የህብረተሰብ አካል ማለት እንችላለን በዓሉን በአጼ ሚኒሊክ ሐውልታቸው በሚገኝበት ለማክበር ወጥቶ ነበር ነገር ግን አልተፈቀደም አለመፈቀዱ ብቻ ሳይሆን ከፍተኛ የሆነ ድብደባና የተለያዩ ጥቃቶች በመንግስት የጸጥታ ኃይሎች ተፈጽመዋል ጉዳዩን ስንከታተለው ነበር እውነት ለመናገር አዲስ ኢትዮጵያውያን ከፍተኛ ምሬት ውስጥ የገቡበት የተለያዩ ወገኖችን አነጋግር ያለው ዛሬ በትክክልም ጭቆና የባርነት መንፈስ የተሰማን ነጻነት ምን ያህል ክብር ያላት መሆኗን ያወቅንበት ግን ያችን ነጻነት እንደራቀችን ያወቅንበት ዕለት ነው እንደዚህ አይነት ስሜት ነው በአብዛኛው ህብረተሰቡ ዘንድ የሚሰማው የሚል ነገር ነው የተከታተልኩት ጉዳዩን እዚህ በዋሽንግተን ዲሲ አቆጣጠር ከሌሊት ጀምሮ እከታተሉ ነበርና እውነት ለመናገር በጣም የሚያሳዝን ቅስም የሚሰብር እንደ አንድ ኢትዮጵያዊ ይሄንን በዓል ኢትዮጵያውያን እንደፈለጋቸው እንዳያከብሩ መደረጋቸው ትልቅ አጋጣሚ በተለይም ደግሞ በሐዘን የምናነሳው በጥቁር ታሪክነቱ የምናነሳው አጋጣሚ ነው ማለት ይቻላል አንድ ያነጋገርኩት ወጣት እንደገለጽልኝ ከሆነ ይሄንን በዓል የት ሄደንና ክብር አዲስ አበባ ሳቸው ሐውልት አጠገብ ሄደን ይሄንን የድል በዓል ካላከበርን ሌላ ምን ሀገር አለን ኬንያ ሄደን ወይም ሌላ ቡርኪና ፋሶ ሄደንና ክብር ወይ የሚል ምጸት የተሞላበት በጣም ስሜቱ ተሰብሮ ነው የገለጸልኝ ለማንኛውም ዛሬ ጥሩ ቀን አይደለም የአንድ ሰው ህይወት እንዳለፈም ሰምተናል ይሄ በተለያዩ ማረጋገጫዎች የደረሰን መረጃ ነው የጠቀስኩት አዲስ አበባ አንተ በኩል እንዴት ተከታተልከው አዲስ አበባ ያለውን ሁኔታ መሳይ አመሰግናለሁ በጣም ነው የሚገርመው በዚህ ደረጃ መንግስት ድፍረት ውስጥ መግባቱ ምክንያቱም ይሄ በዓል የኢትዮጵያውያን ብቻ ሳይሆን የመላው የአፍሪካ የጥቁር ህዝቦች በዓል ነው በዚህ በዓል ላይ መንግስት የዚህ አይነት አምባገነናዊ የሆነ ድርጊት መፈጸሙ በጣም ነው የሚያሳፍረው ለራሳቸው ሊያፍሩ ይገባቸዋል ምክንያቱም የሚመሯት ሀገር ኢትዮጵያ ነች ኢትዮጵያን እየመሩ በዚህ ደረጃ ወርደው ይሄንን በዓል አይከበርም ማለታቸው ንቀታቸው ለመላው አፍሪካ ነው
ለጥቁር ህዝቦች ያላቸውን ንቀት ነው የሚያሳየውና በጣም ነው የሚያሳፍረው መሳይ እኔ በይበልጥ በዚህ ቀን በጣም ህፃናቶች በጭስ ቦምብ ውስጥ ተቃጥለው ውሃ ሲረጭባቸው አይቻለው ሴቶች እናቶች ቤተክርስቲያን ሁሉ ጊዮርጊስ ቤተክርስቲያን ያው ሚሊሊክ አጠገብ እንደሆነ ይታወቃል ከእንደገና ዛሬ ታቦት ይወጣ ነበር እና ታቦቱን እያስገቡ ይያለ ያ ነገር እንደተፈጸመ ሰምቻለሁ ቤተክርስቲያን ራሱ የጭስ ቦምብ እንደተተኮሰ ነው ያየሁትና ምንድነው ማለት መንግስትን እዚህ ደረጃ ያደረሰው ነገር ምንድነው የሚለውን ነገር በደንብ ማየት የሚያስፈልግ ይመስለኛል ምክንያቱም አሁን አጠቃላይ አዲስ አበባን የመጠቅለል ሁኔታ በመንግስት ይታያል ይሄንን ደግሞ ማድረግ አለብን ብለው የሚያስቡት እኛንን መፍለጥ መቁረጥ ያለብን የሚለውን እርምጃ በራሳቸው ለመውሰድ እንደተዘጋጁ ነው የሚያሳየው ከዚህ በኋላ ግን የመጨረሻ ሰዓት ላይ የደረሰ ይመስላል ምክንያቱም አይተ ከሆነ ብዙ ጊዜ አምባገነን መንግስታት ቀስ ይያሉ ነው ወደ አምባገነንነት የሚመጡት አሁን ይሄ ገና አዳጊ አምባገነን ነው ብልጽግና ስለዚህ ወደፊት ደግሞ የባሱ ነገሮችን ሊፈጽም እንደሚችል መጠበቅ አለብን ስለዚህ ይሄ የአፍሪካ በዓል ነው ይሄ የኢትዮጵያን በዓል ነው ይሄ የጥቁር ህዝቦች በዓል ነው እዚህ በዓል ላይ እኛንታ አታከብሩም ብሎ ህዝቡን መከልከል በይበልጥ የተለመደበት ለብዙ አመታት በብዙ መንግስታቶች ተከብሮ ኢህአዴግ ይሄንን አላደረገም የሚገርመው ነገር ለዚህ ነገር ክብር የነበረው ኃይል ነው ብዬ አስባለሁ ምክንያቱም በአድዋ ላይ እንደዚህ የተወሰነ ሙከራ ነበር ነገር ግን እንደዚህ የወጣ አይነት ነገሮች ተደርገው አይታወቁ ይሄኛው ግን እጅግ የገነነ ነው በይበልጥ ግን አዲስ አበባ ላይ ሁሌ መሳይ የሚገርም ነገር እንዲህ አይነት ነገሮች አይተ ከሆነ ይበረታሉ የመንግስት እጆች በአዲስ አበባ እጅ ልጆች ላይ ብዙ ጊዜ ይበረታሉና በደንብ ማሰብ የሚጠበቅብን ጊዜ ያለን ይመስለኛል ምናልባት አዲስ እንግዲህ ይህንን በተመለከተ ከጠዋት ጀምሮ ሪፖርቶችን በዚህ ሚዲያችንም በተለያየ መልኩም በማብራዊ ገጾቻችንም ጭምር ለታዳሚዎች ስናካፍል ነበር ሁኔታውን በደንብ ለመረዳት ሞክረናል እንደው መንግስት ጋር እውነት አለ ወይ ለምን እንደዚህ ያደረገው የሚለውን ነገር ለመፈተሽ ሞክረናል እንግዲህ ዋና በዓሉ የሚከበረው በብሔራዊ ደረጃ በመከላከያ ሰራዊት ባለቤትነት በመስቀል አደባባይ ነው ስለዚህ በዛ ነው መከበር አለበት የሚል ህጋዊ ለማስመሰል ወይም ደግሞ ነገሩን ትክክለኛ ምክንያታዊ ለማስመሰል የተሞከረበት ሁኔታም ተስተውሏል ብዙ ሰዎች ተጎድተዋል ህፃናት ተጎድተዋል እዚህ ደረጃ የሚያደርስ አልነበረም ስሜታቸውን የገለጹት ቁጣም ካለ ሌላም ነገር ካለ ስሜታቸውን የገለጹት መንግስትን ሊቃወሙ ይችላሉ አዲስ አይደለም ስሜታቸውን ገልጸው መፈክር አሰምተው ወደ ቤታቸው ነው የሚሄዱት ከዛ ያለፈ የጦር መሳሪያ ድንጋይ እንኳን መወርወር እንዳልነበረ ነው የሰማነው ለምንድን ነው የኃይል እርምጃ መጠቀም ያስፈልገው ለምንድን ነው የሰው ህይወት የሚጠፋው እንግዲህ መግለጫው ላይ እንደተመለከትነው ጸረ ሰላም ኃይሎች መንግስትን ለመገልበጥ የሚሞክሩ እንደዚህ አይነት ሁሉ ጊዜ ተመሳሳይ የሆነ ከኢህአዴግ ዘመን ያልተለየ ቀሽም የሆነ የፕሮፓጋንዳና የዲስኮር መግለጫዎች ነው ሲሰጡ የነበሩትና በእውነት በጣም ያሳዝናል ነገሮች በእንደዚህ አይነት ሁኔታ መጠናቀቅ የለባቸውም አንዳንድ ወገኖች እንደገለጹልን ከሆነ ከዚህ በኋላ በሚኒሊክ አደባባይ እንዳይከበር መንግስት የወሰነ ነው የሚመስለው ጸቡ ከንጉሱ ጋር ነው ንጉሱ የነበራቸውን የታሪክ ሚና የታሪክ ድርሻ ማኮሰስ ይፈልጋል ምንም እንኳን አልፎ ከዚህም ከዚያም ትችት ሲቀርብባቸው በተወሰነ ደረጃ ስማቸውን ለመጥቀስ እየተናነቃቸውን ቢሆን ቢሞክሩም አሁንም ድረስ እሳቸውን ንጉሱንም እንዲሁም እቴጌ ጣይቱን ከዚህ ትልቅ የታሪክ አውድ ውስጥ ነቅሎ ለማውጣት የሚደረግ መፍጨርጨርን ነው ያያየን ያለነው አሁንም በመስቀል አደባባይ በዓሉን ተከታትለው ከሆነ የአጼ ሚኒሊክም ሆነ የእቴጌ ጣይቱ የነሱ ማንነት የነሱ ድርሻ በኮሰሰበት መልኩ ነው የተከበረውና ነገሩ ይገባናል ለምን እንደዚህ እንደተፈለገ ታሪክ የመደለዝ ታሪክ የመበረዝ ትልቅ እንቅስቃሴ ውስጥ ያሁኑ የኦሮሚያ ብልጽግና ዘው ብሎ እንደገባ እንረዳለን በተለያዩ እንቅስቃሴዎች ያስመሰከረ ነው ምናልባት ይሄ የዛሬው የአድዋ በዓል ላይ የወሰደው እርምጃ ላለፉት 3-4 ወራት በፊት ለፊት የመጣበትን እንቅስቃሴዎች አንዱ ማሳያ ነው ብለን መውሰድ የምንችል ይመስለኛል አዲስ ወደ አንተ ልምጣ ምናልባት የምትጨምረው ካለ አዎ መሳይ አንድ እንደውም ልክ ነበር በአፈሙዝ ኩላሊቱ ላይ ወቅቶ ከፈረስ ላይ ሲጥለው ልጁን መቶት ሲጥለው በመሳሪያ ልክ ነበር እና በጣም የሚገርም ነው በጣም የሚገርም ጭካኔ ነው የሰሩት ዛሬ
ያው እንደሚታወቀው ይሄ የጠቅላይ ሚኒስትሩ ስራ ሁሉን ነገር እሳቸውን ወደ ላይ አውጥቶ የማሳየት ሂደት እንደሆነ የሚታወቅ ነው። በዚህ ጉዳይ ላይ እሳቸው ከማንም ጋር መከራከር አይፈልጉም። ለምሳሌ ታማኝ አይደሉም፣ ለታሪክ ታማኝ አይደሉም፣ አብረዋቸው ለሚሰሩ ሰዎች ታማኝ አይደሉም። ማናቸውም ከእሳቸው ጋር መስራት እንደማይችሉ አሁን እያየን ነው። ከታሪክ ጋር ትልቅ ግጭት እያደረጉ ነው ያሉት። ለምሳሌ አብረዋቸው የመጡትን ሰዎች ለማ መገርሳን ብትወስዳቸው የተናገሩትን ነገር የዚች ሀገር ላይ የሚመጣው ነገር እጅግ ያስፈራኛል፣ እጄ በደም እንዲጨማለቅ አልፈልግም። የተናገሩት ንግግሮች አሁን በሰሞኑ በፌስቡክ ላይ እየተንጸባረቁ ነበረ። በሁለቱ መካከል ያለው ልዩነት ምን እንደነበረ አሁን ግልጽ የወጣ ይመስለኛል። ማን ነበረ ለኢትዮጵያ ትክክለኛ መንገድ ላይ የቆመው፣ ፍርሃት ላይ የነበረበት የዚህ አይነት አምባገነን ስራ ከእንደገና ደግሞ እንደዚህ አይነት ያገነገነ ዘረኝነትና ጥላቻ የተቀመጠበት ሰው ማን እንደሆነ አሁን በግልጽ ወጥቷል ብዬ ነው ማስበው። በይበልጥ ከታሪክ ጋር እንዴት ሰው ይጋጫል? እንዴት የሀገር መንግስት ከታሪክ ጋር የሚጋጨው ደግሞ ስታየው ከኢትዮጵያ ታሪክ፣ ከአፍሪካ ታሪክ፣ ከእንደገና ከጥቁሮች ታሪክ ጋር እኔን ብቻ ከፍ አድርጋችሁኝ የራስን ነገር ብቻ የመገንባት ነገር ነው ያለው። እኔ በዚህ ሰዓት መዘጋጀት ያለባቸው ፓርቲዎች እንዳሉ አስባለሁ። በአንድ ላይ መቆም አለባቸው መሳይ ፓርቲዎች። ለዚች ሀገር መፍትሄ መስጠት የሚችሉት ፓርቲዎች ናቸው። ይሄ ፖለቲካ ስራ ነው። ፓርቲዎች ናቸው ለዚህ ነገር አብረው መቆም ያለባቸው። ወደፊት አብረው መስራት የሚችሉበትን ነገር ይችን ሀገር ለማዳን ያላቸውን ነገር ሁሉ ትተው አሁን ስለ ሀገር ጉዳይ አስበው አብረው ለመስራት መቆም ያለባቸው ጊዜ ይመስለኛል። ምክንያቱም ህዝቡ ተጠያቂ የሚሆንለት አጥቷል። አሁን ማነው ተጠያቂ የሚሆነው ለእንደዚህ አይነት ለሞት፣ ለግድያ፣ ለመፈናቀል፣ የተለያዩ ነገሮች ለምናያቸው ነገሮች? እንደዚህ አይነት ደግሞ ሀገራዊ ባህሎች ሲመጡ ደግሞ አታከብሩ። የህዝብ መብት እየተጨፈለቀ ነው ያለው እና አምባገነንነት እያደገ ነው ያለው በጠቅላይ ሚኒስትሩ። ስለዚህ ፓርቲዎች አሁን ራሳቸውን ወደ አንድ አድርገው ለህዝቡ የተሻለ አማራጭ ይዘው መጥተው የህዝቡንም ደግሞ ስሜት ወደፊት አምጥተው የሚያናግሩበትን ነገር ለመፍጠር አብረው መስራት ያለባቸው ጊዜ ላይ ይመስለኛል። እንግዲህ አዲስ ምናልባት በመንግስት በኩል ዛሬ በመስቀል አደባባይ የተከበረው በዋናነት መከላከያ ሰራዊት ያለውን አቅም ያለውን ዝግጁነት ለጠላትም ለወዳጅም ለማሳየት በሚመስል መልኩ የቀረበ ትርኢት ነው። እውነት ለመናገር በመከላከያ ሰራዊት አቅም ሁላችንም መልካም ስሜት ነው የሚሰማን። መከላከያ ማለት ሀገር ማለት ነው። ስርዓቶች እየመጡ በራሳቸው ጥብቆ በራሳቸው ልክ መከላከያውን እየሰፉት መገኘታቸው እንጂ ችግሩ መከላከያ ምን ጊዜም የኢትዮጵያን ሕዝብ የሚጠብቅ የኢትዮጵያን ዳር ድንበር የሚጠብቅ እንደሆነ ይታመናል። ከስርዓት ጋር አብሮ የሚነሳና የሚቀመጥ መሆኑ የሚያስከፋ ቢሆንም አሁን ያለው መከላከያ እኔ እስከማውቀው ድረስ አደረጃጀቱም ሆነ አጠቃላይ እንቅስቃሴው አሁን ባለው ሁኔታ በእርግጥ የተወሰኑ ለውጦች ሊኖሩ ይችላሉ። በፊት ከሁለት ዓመት አካባቢ የነበረው የመከላከያ ቁመና ኢትዮጵያን ለመጠበቅ ኢትዮጵያን ለማዳን የመጣ ነው። አሁን ባለው ዛሬ ባየነው ትርኢት ደረጃ ኢትዮጵያ ይህን ያህል መሳሪያ ታጥቃ ከሆነ ይህን ያህል አደረጃጀት ኖሮ ከሆነ እሰየው የሚያሳይ ነው። ግን መከላከያ የጦር ብዛት ወይም ደግሞ የመሳሪያ አይነት አይደለም፣ የዓላማ ጉዳይ ነው። ይህን ሁሉ መሳሪያ ታጥቀው ይህን ሁሉ ዘመናዊ ቴክኖሎጂዎችን ይዘው ዓላማው ህዝብን የማይጠብቅ ከሆነ ለስርዓት ብቻ ያደረ ከሆነ ግን ነገ ከነገ ወዲያ እንደ ማንኛውም ስርዓት መከላከያም የታሪክ ተጠያቂ ሆኖ የሚቀር ይመስለኛል። ከፍተኛ የጦር ኃይል የነበረው የደርግ መንግስትም ህወሓትን ጨምሮ ከውድቀት የዳኑበት ሁኔታ የለም። ዋናው የጦር መሳሪያ የጦር አቅም ሳይሆን የቆምክለት ዓላማ ነው የሚያቆየውና ጠንካራም የሚያደርግ መከላከያ ከዚህ አንጻር የተንሸራተተ እንዳይሆን እንጸልያለን። እውነት ለመናገር ብዙ ችግሮችን እያየን ነው። አሁን የምናያቸው ምልክቶች ጥሩ አይደሉም። እነዚህ እንደዚህ አይነት ጡንቻ ማሳያዎች መፈታተሻ ለማድረግ የሚሞከሩ እንቅስቃሴዎች ለማን ነው? ለዚህ ምንም ላልታጠቀው ህዝብ ነው ወይስ ለታሪካዊ ጠላቶች ለሚባሉት ለነ ግብጽና ለነ ሱዳን ነው እንደዚህ አይነቱን ትርኢት ማሳየት የተፈለገው? አጋጣሚውን ተጠቅሞ እሱን እንግዲህ ሁላችንም እንደቆምንበት የፖለቲካ እምነትና የተለያዩ ዓላማዎች ልንረዳ እንችላለን። ነገር ግን በሁለት መልኩ ማየት ነው ያለብን የዛሬውን ትርኢት። አንድም መከላከያ ያለው አቅም በዚህ ደረጃ ሆኖ ለታሪካዊ ጠላቶቻችን ከሆነ እሰየው የሚያሰኝ ነው። መከላከያም የቆመለት ለኢትዮጵያ ህዝብ ከሆነ ጥሩ ነው። ነገር ግን ስርዓት የሚጠብቅ አምባገነንነትን የሚጠብቅ አሁን ካለው የፖለቲካ እንቅስቃሴ አንጻር
ከኢትዮጵያ ህዝብ በተቃራኒው የሚቆም ከሆነ መከላከያ ትርጉም የሌለው እንደ ባለፉት ስርዓትን ከማገልገል ያለፈ ሚና አለው ተብሎ ሊወሰድ አይችልም። ለማንኛውም የዛሬን የአድዋ በዓል በተመለከተ ተጨማሪ መረጃዎችን መስጠት ካለብን በዛሬው ዕለት በደብረ ብርሃን ከተማ የአፄ ምኒልክን ሐውልት ለማቆም የመሰረተ ድንጋይ መጣሉን ሰምተናል። 8.5 ሚሊዮን ብር የሚፈጀው ይህ የአፄ ምኒልክ ሐውልት ከደብረ ብርሃን ከተማ በ12 ኪሎ ሜትር ርቀት ላይ የሚገነባ እንደሆነ ታውቋል። እሳቸውን በሚመጥን ታሪካቸውን በሚያሳይ መልኩ የታሪክ ባለሙያዎችም ጭምር በተሳተፉበት እንቅስቃሴ ነው ሐውልቱ የሚቆመው ተብሎ ተነግሮናል። እንግዲህ የከተማውን ከንቲባ አቶ ካሳሁንን አነጋግሬያቸው ነበረ። በሚቀጥለው የ128ኛው የአድዋ በዓል ክብረ በዓል ላይ እንዲደርስ ታስቦ የሚገነባ ሐውልት እንደሆነ ገልጸዋል። እንግዲህ በዓሉ በመላው ዓለምን በሚገኙ ኢትዮጵያውያን ዘንድ በተለያዩ ስነ ስርዓቶች እየተከበረ ነው። በሀገር ውስጥም በኢትዮጵያ የተለያዩ ከተሞች እንዲሁ በስብሰባዎች፣ በአደባባይ በዓላት፣ በትርኢቶች መከበራቸውን ነው የደረሱን መረጃዎች የሚያመለክቱት። አዎ መሳይ ያው ይሄ ነገር እኔ ከእንትኑ አልወጣውም ከስሜቱ አልወጣውም። የሚገርም የተፈጸመውን ነገር እያየውና እንደሚመስለኝ አሁን መንግስት ትንሽ ጊዜ ነው የቀረው። በቃ አሁን ኖርማሊ አሁን ታውቋል። ምክንያቱም በህዝብ ዘንድ እየተጠላ መጥቷል። ያለው ጊዜ በጣም አጭር ነው። ስለዚህ ይሄ ነገር ብዙ ነገሮች ሊፈጸሙ ይችላሉ። እነዚህ ሰዎች በመከላከያ አሁን እያሳበቡ ነው ያሉት። መከላከያው የሚያዘው ማን ነው? ከላይ ጀምሮ እስከ ታች ድረስ ከቲም ጀምሮ ጋንታውን፣ ሻለቃውን ሙሉውን ነገር ተቆጣጥረውት ያሉት እነማን እንደሆኑ አመራሩን የሚሰጡት ይታወቃል። ሪፎርም ተደረገ ይባላል እንጂ መከላከያ የተሻለ ለአብይ ታዛዥ እንዲሆን ነው የተመቻቸው። ለአብይ ታዛዥ እንዲሆን ነው የተመቻቸው። በፊት ለውሃት ታዛዥ ነበር የተደረገው። አሁን ደግሞ ለጠቅላይ ሚኒስትሩ ታዛዥ እንዲሆን ነው የተመቻቸው። ከውስጥ ብዙ የታፈኑ የመከላከያ ኃይሎች እንዳሉ እናውቃለን። መናገር የሚፈልጉ ብዙ ነገሮች ይህንን ነገር የሚቃወሙ ሰዎች እንዳሉ እናውቃለን። የሚያስፈልገው ነገር በይበልጥ እነዚህ ፓርቲዎች ማሰብ አለባቸው። መሳይ አሁን ህዝቡ በምንም ጉዳይ ማንም በፊት የሚቆምለት አጥቷል። በቃ መሳይ እንትን ይወጣል፣ መግለጫ ይወጣል፣ ከተለያዩ ክልሎች መግለጫ ይወጣል፣ ከተለያየ ቦታ ተቃውሞ ይወጣል፣ ከተለያየ ቦታ የኢኮኖሚ ጥያቄ ይወጣል። ብዙ አይነት ነገሮች ህብረተሰብ ውስጥ የሰላም፣ የመፈናቀል፣ የተለያዩ ችግሮች የህዝቡ ወደፊት ይመጣሉ። ነገር ግን ማን ነው ይሄንን ይዞ ወደፊት መጥቶ ህዝብን አሳትፎ ሊጠይቅ የሚችል? ይሄ ኃይል ያስፈልጋልና የፓርቲዎች አሁን ነው ሌሎች ነገሮቻቸውን ሁሉ ትተው አብረው ወደፊት መምጣት ያለባቸው። መከላከያ እንዳልከው የሀገር ኃይል ነው። ማሰብ ያለበት በዛ ደረጃ ነው። ኃላፊነቱን መውሰድ ያለበት እሱ የፓርቲ አገልጋይ ሳይሆን መከላከያ የህዝብ ነውና ይሄ ህዝብ ታክስ እየከፈለው የሚገለው እንዴት ነው? ታክስ የሚከፍለውን ህዝብ እንዴት ይገላል? መከላከያ መጠበቅ ያለበት ህዝቡ ነው፣ የህዝብ ነው እንጂ እሱ የመንግስት አይደለም። በዚህ ደረጃ ተቋሙ ራሱን መፈተሽ ያለበት ይመስለኛል። እንዲህ አይነት ነገር ሲኖር ከፓርቲ አስተሳሰብ ወጥቶ የህዝብ አገልጋይ ሆኖ ህዝብን እንዴት አድርጎ በሰላም እንደሚገባና እንደሚወጣ ሰላሙን ማስከበር እንደሚችል መከላከያው፣ ፖሊስም ቢሆን የፌደራል ኃይሉ በዚህ ደረጃ ማሰብ ያለባቸው ይመስለኛል።